ይህ አስደናቂ ሰው ኢሳይያስ ማቴዎስ ይባላል። አሜሪካን አይዶል ላይ ቀርቦ የዓለምን ሕዝብ ያስለቀሰ የሕይወት ታሪክ። በልጅነቴ እንደ ማንኛውም ሰው ብዙ ምኞትና ተስፋ ነበረኝ። ተመርቄ፣ ሥራ ይዤ፣ ሚስት አግብቼ፣ ልጆች ወልጄ፣ በቤተ ክርስቲያን ዘማሪነት እያገለገልኩ በደስታና በስኬት የመኖር ትልቅ ሕልም ነበረኝ። ነገር ግን ከዚህ ሁሉ አንዱም አልተሳካልኝም። ምክንያቱም 18 ዓመት ሲሆነኝ በአንድ በተረገመች ዕለት ምንም በማላውቀው ጉዳይ ፖሊሶች በዘረፋ ተጠርጥረሃል አሉና ያዙኝ። ኧረ ንጹሕ ነኝ ብልም የሚሰማኝ ሰው አላገኘሁም። ተዘርፈናል ያሉ ሰዎች እሱን ይመስላል ስላሉ ብቻ የዕድሜ ልክ እስራት ተፈረደብኝ። ያለ ጠያቂ ለ54 ዓመታት በአንድ ክፍል ውስጥ ተቆለፈብኝ። መጀመሪያ አካባቢ ተስፋ ቆረጥኩ። ቆየት ብዬ ግን ይህ ነገር የእግዚአብሔር ዓላማ ይሆናል ብዬ በጸጋ መቀበል ጀመርኩ። ከዚያም ያለ አጃቢ ባንድ፣ ያለ ምንም ሙዚቃ መሣሪያ በባዶ ክፍል ውስጥ በየቀኑ እግዚአብሔርን በመዝሙር ማመስገን ጀመርኩ። ብዙ ዓመታት ያለ ምንም ለውጥ አለፉ። ከ54 ዓመታት በኋላ መዝገቤን በአጋጣሚ ሲያየው አላግባብ እንደተፈረደብኝ የተረዳ አንድ ወጣት የሕግ ባለሙያ ወደ እኔ መጣና ጉዳይ እንደገና እንዲታይ ጁዲሻል ሪቪው ሊያደርግ እንደሆነ ነገረኝ። ተስፋ ባላደርግበትም ይቅናህ አልኩት። በአጭር ጊዜ ውስጥ ጉዳዩን እንደገና አሳይቶ በ72 ዓመቴ በነፃ እንድለቀቅ አደረገኝ። ስወጣ ግን ምንም ነገር አላገኘውም። ቢሆንም እግዚአብሔር ይመስገን እዚያ ያለው በነፃነት በመኖራቸው እቀናባቸው የነበሩት ብዙዎች በሕይወት የሉም። እኔ ግን ዛሬ ላይ ንጹሕ አየር እየተነፈስኩ የማለዳ ፀሐይ በነፃነት እየሞኩ በሕይወት አለው። በሕይወት መኖር ብቻ ሳይሆን አንድ ቀን በሕዝብ ፊት እዘምራለሁ ብዬ ስመኘው የኖርኩት ምኞቴ እውን ሆነልኝ። ይሄው ዛሬ በእናንተ ፊት ቆሜ እግዚአብሔርን ላመሰግን ስለሆነ ደስተኛ ነኝ አለና በለስላሳ ድምፁ። በሐሰት በፈረዱብኝ ጊዜ የሚያዳምጠኝ አጥቼ በተፈረደብኝ ጊዜ ከ50 ዓመታት በላይ ያለ በቂ ምግብና ልብስ ያለ ጠያቂ ወገን በአንድ ክፍል ውስጥ በተዘጋብኝ ጊዜ ዓለም ሁሉ በረሳኝ ጊዜ አበቃልኝ ብዬ ተስፋ ቆርጬ ቀኑም ሌሊቱም በጨለመብኝ ጊዜ ከጎኔ ያልተለየው አባቴና አምላኬ እግዚአብሔር ሆይ ከልቤ አመሰግንሃለሁ እያለ እያነባ ጮክ ብሎ ዘመረ። ይህን ጊዜ ከዳኞች እስከ መድረክ አስተባባሪዎች፣ ከተመልካች እስከ ጥበቃዎች አዳራሹ ሙሉ በሙሉ ለቅሶ በለቅሶ ሆነ። በእርግጥ እንኳን እነሱ እኔም ሳየው በጣም አዝኛለሁ። እምነት ማለት ሲመቸን የምንጠብቀው ሳይመቸን ሲቀር ደግሞ የምንተው አይደለም። እግዚአብሔርን በመሸ በነጋ እንደ ኢሳይያስ ከልብ ለማመስገን ምንም ባይኖረን በእስር ቤትም ቢሆን ያለምንም ምክንያት ማመስገን መልካም ነው። እግዚአብሔር ይመስገን።